ሰላም እንዴት ናችሁ? ይህ ስለ ማንቸስተር ዩናይትድ ብቻ የሚዘገብበት የማንቸስተር ዩናይትድ ኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንዲደርስ እንድታደርጉ በትህትና እንጠይቃችኋለን። ዛሬም እንግዲህ በአዲስ ፕሮግራም ተገናኝተናል። በ19ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ማንቸስተር ዩናይትድ ከወልቨርሃምፕተን ጋር የሚያደርጉት ጨዋታ አለ። ስለዚህ ጨዋታ መነሳት ያለባቸውን ፖይንቶች አንድ ላይ እናነሳለን። በዚህ ጨዋታ እንግዲህ በጣም በብዙ ሲነገር የነበረው ጉዳይ አለ አይደለ? በማንቸስተር ዩናይትድ ቤት ትልቅ ለውጥ መጥቷል ተብሏል። ያም ለውጥ እንግዲህ የመጣበት መንገድ ምናልባት ሩበን አሞሪም ከተለያዩ ነገሮች ይህን ነገር ለመበታተን የሞከረበት አጋጣሚ አለ። ያን ነገር በዲቴል ለማየት እንሞክራለን። ጥሩ ጥሩ የሚባሉ ነገሮችን ነበር ተመልክተን የነበረው። ኢቨን የባለፈው ጨዋታ ላይ እኮ በእንደዚህ አይነት ጥሩ ፐርፎርማንስ እናያቸዋለን ብለን ያልገመትናቸውን ተጫዋቾች ነበረ ስንመለከት የነበረው እና ዶርጉን መመልከት እንችላለን፣ ኡጋርቴ መመልከት እንችላለን እና አስደናቂ ብቃት እንዲያሳዩ ያደረጋቸው ነገር ምንድነው የሚለው ነገር ለማየት ሞክረን ነበረ። የፎርሜሽኑ ለውጥ ደግሞ ከምን አንግል ይታያል፣ ምን ነገሮች አሉት፣ ጥሩ ነገር መጥፎ ነገሩ የሚሉትን ነገሮች ብቻ በአጠቃላይ ለማንሳት የምንሞክርበት ሁኔታ ይኖራል። ወልቭስ ደግሞ እንደሚታወቀው ማንቸስተር ዩናይትድ ባለፈው ወይ ደግሞ በመጀመሪያው ዙር ጨዋታ ላይ በሞሊኒክስ ስታዲየም በተደረገው ጨዋታ 4-1 በሆነ ውጤት ያሸነፈበትን አጋጣሚ ነበር ተመልክተን የነበረው። ከዛ በኋላ ምናልባት ወልቭሶች የተቀየሩበት አጋጣሚ ያለ ይመስላል። ምክንያቱም ከማንቸስተር ዩናይትድ በኋላ የነበሩትን ጨዋታዎች ተጋጣሚዎችን ያስጨነቁበት አጋጣሚ ነው የነበረው። ያው መሸነፋቸው አልቀረም ግን ደግሞ በጣም አስጨንቀው ነበረ። አርሰናልን በጣም አስጨንቀው አርሰናል ባለቀ ሰዓት ላይ ማነው ማሸነፍ የቻለው። በሙሉ ሰዓት ደግሞ ከተመለከትን ኦንጎሎችን ማግኘት ነበረበት ወይ ደግሞ በራሱ በወልቭስ ተጫዋቾች በተቆጠሩ ጎሎች ነው አርሰናል ላይ ያሸነፈው የነበረው። ከዛ በኋላ በነበሩትም ጨዋታዎች ከሊቨርፑል ጋር የነበረው ያለፈው ቅርብ ጊዜ የተደረገውን ጨዋታ ራሱ ስንመለከት ሊቨርፑልን ምን ያህል እንደፈተነው ምን ያህል እንዳርበተበታቸው የተመለከትንበትን አጋጣሚ ነበር ያየ ነው። ስለዚህ እንዴት ነው ወልቭስ ተቀይሯል አልተቀየረም፣ ወይንስ የዩናይትድ ጥንካሬ የሌሎች ክለቦች ድክመት ነው ወይ የሚሉትን ነገሮች ለማንሳት እንሞክራለን። ከእናንተ የሚጠበቀው ታዲያ ስለነዚህ ጉዳዮች ስናነሳ ሙሉ ፕሮግራሙን ማየት ከመጨረሻው ድረስ መጠበቅ ነው። ለዛም ደግሞ ተጋብዛችኋል። አሪፍ ቆይታ እንደሚኖረን ተስፋ አደርጋለሁ። ማንቸስተር ዩናይትድ አዲስ ነገር አለ በማንቸስተር ዩናይትድ ቤት አሁን ከወልቭስ ጋር ከሚያደርገው የ19ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ በፊት እንግዲህ በኒውካስሉ ጨዋታ በዛ ቦክሲንግ ዴይ ጨዋታ ብዙ የተነሱ ሀሳቦች ነበሩ፣ ብዙ የታዩ ፍንጮች ነበሩ፣ ብዙ የተመለከትናቸው ነገሮች ነበሩ፣ ብዙ በዚህ በቅርቡ ልናያቸው እንችላለን ብለን ያልገመትናቸው ነገሮች ነበሩ። ግን እንደዛም ሆኖ ማንቸስተር ዩናይትድ ያሸነፈበትን ቅያሬዎች ነበር ተመልክተን የነበረውና እስካሸነፈበት ጊዜ ደግሞ በቃ ይሄ ኢፌክቲቭነሱ ወይም ደግሞ ትክክል ነው አይደለም የሚለውን ነገር የምናረጋግጥበት ብቸኛው መንገድ የሆነ ነገር እንዴት ነው እየሰራ ነው አይደለም በድል ነው ወይስ አይደለም የሚለውን ነገር ለማየት ነው። በዚህ ጨዋታ ታዲያ በልዩ ትኩረት የምንመለከተው ነገር ምንድነው? ይሄ ኢንፎርሜሽን ለውጥ የምርም የሚቀጥል ነገር ነው ወይ? ሩበን አሞሪም እንደተናገረው ከሆነ የሚቀጥል ነገር ይመስላል። ወይ ደግሞ ፎርሜሽን ለውጡ አዳፕት እያደረገ አጀስት እያደረገ ነገሮችን ለማስተካከል ጥረት ያደርጋል የሚል ሐሳብ ወይ ደግሞ ጥረት እናደርጋለን የሚል ሐሳብ ነበር አርጎ የነበረው። በዚህ ጨዋታ ከወልቭስ ጋር በሚያደርጉት ጨዋታ እናረጋግጣለን ነው ወይ ደግሞ ተመልክተናል። በኒውካስሉ ጨዋታ እኮ በአንዳንድ የጨዋታ እንቅስቃሴ ባክፎሩም በደንብ አድርገን ነበር ነጥለን ስንመለከተው የነበረው በደንብ አድርገን ነበር ሲታየን የነበረበትንም አጋጣሚ ተመልክተናል አይደለ? ሲያጠቃም ሲከላከል ምን ለማድረግ እየሞከረ እንደነበረ ሁላችንም ተመልክተናል። ይሄ ነገር ያስቀጥላል አያስቀጥልም፣ በዚሁ ቀጥሏል በዚሁ ያቀጥሉም የሚለውን ነገር እንድናይ የሚያደርገን ላይክ እንደ ሙከራ ይሄ በቃ የሚሞከርበት አይነት ጨዋታ ነው ተብሎ ይታሰባል። በግድ ጨዋታው ቀላል እንዳልሆነ ይታወቃል። አሁን ይሞከርበታል ስላችሁ ከጨዋታው ቀለት አንጻር አይደለም። ማንቸስተር ዩናይትድ ሩበን አሞሪም አዲሱን ወደ ባክፎርድ ተጫዋቾቹን ሲመልስ የተገበረው ሙሉ በሙሉ የተገበረው ከዛ ፊት ሂንቶች ነበሩ፣ ግን ሙሉ በሙሉ የተገበረው ኒውካስል ላይ ነበር። ኒውካስል ላይ እንደዚህ አይነት ቼንጆችን ያደረገ ወልቭስ ላይ ደግሞ እንደዚህ አይነት ቼንጆችን አያደርግም ብሎ ማሰብ ያስቸግራል ብዬ አስባለሁ። ኦፍ ኮርስ እንደ ሙከራ ነው የሚያደርገው። አሁን ላይ ፎርሜሽን የመለወጡ ጉዳይ ምናልባት የሚነሳ ጥያቄ አለ። አሁን ለምሳሌ እንዴት ነው የሚሰጠው ጥቅም ምንድነው፣ ወይ ደግሞ ምን አይነት ጉዳት አለው፣ ምን አይነት ሳይድ ኢፌክት አለው የሚለው ነገር እንዳለ ሆኖ ጊዜያዊ ነው ወይንስ ከዚህ በኋላም ባሉትም ጊዜያቶች ላይ በተመሳሳይ መልኩ ይቀጥላል የሚለውን ነገር ጥያቄ እንድናነሳ ያደርገናል። እንግዲህ እንደሚታወቀው በማንቸስተር ዩናይትድ ቤት 3 የአፍሪካ ዋንጫ የሚሳተፉ ተጫዋቾችን የተመለከትንበትን አጋጣሚ ነበር አይተን የነበረው። መጀመሪያ ይሄ ሀሳብ የተነሳው በእርግጥ በማንቸስተር ዩናይትድ በኩል ሾልኮ በወጣ
መረጃ ነው። ወይም ደግሞ ባልታሰበ መልኩ የማንቸስተር ዩናይትድ ሰዎች ወይም ደግሞ አሰልጣኙ ሊሆኑ ይችላል ወይም ደግሞ ኦፊሻል ፕሬስ ላይ የሚሰሩ ሰዎች እንትን ሳይሉት ይሄ አናውንስ ሳያደርጉት ወይ ደግሞ እንዲታወቅ ሳይፈልጉ ኦፕን ትሬኒንግ አልነበረም፣ ካሜራ የሚገባ አልነበረም። ግን ደግሞ የውስጥ አዋቂዎች የሚባሉት ግን አሞሪም የሆነ አዲስ ነገር ለማድረግ እየሞከረ እንዳለ መረጃዎች ወጥተው ነበርና ደስተኛ አልነበሩም። ምክንያቱም ነገሮች በሚስጥር እንዲሆኑ ነበር ይፈለግ የነበረው። እንደምናስታውሰው ከዚህ በፊት በማንቸስተር ዩናይትድ ቤት በኩል እኮ ፎርሜሽኖች ራሱ ቀድሞ ሊክ የሚያደርጉበት አጋጣሚ ነበረ። እንትና የሚባለው ተጫዋች ነው ሊክ እያደረገ ያለው ምናምን የሚሉት ነገሮች እርግጥ አይደሉም። ግን ደግሞ የተለያየ ውሳኔዎች ግን ሩበን አሞሪም ወስኖ ግን የተሳካለበትን አጋጣሚ ነበር ተመልክተን የነበረው። ያኛው ታዲያ ልክ በአፍኮን ምክንያት እነዚህ ተጫዋቾች ሊሄዱ ሲሉ ከበርንሞዝ ጋር ከሚያደርጉት ጨዋታ ሰኞ ማታ ነበር አለ እንደምታስታውሱት። ጨዋታው ሰኞ ማታ ከመደረጉ በፊት ሰኞ ጠዋት አካባቢ ላይ ወይ ደግሞ ወደ ከሰዓት አካባቢ ላይ ይሄ ዜና ወጣ። ሩበን አሞሪም በባክፎር ተጫዋቾችን እያሰለጠነ ነው ከወትሮ በተለየ መልኩ። ላይክ እድሜ ዘመኑ እንደዚህ አድርጎ አያውቅም፣ ወይ ደግሞ የባክስሪ አሰልጣኝ እድሜ ልኩን እንደዚህ ያደርግም ለማለት አይደለም። እንደየ ጨዋታው አዳፕት የሚያደርጉበት አጋጣሚ አለ፣ ግን ብዙ ጊዜ የሚደረግ ነገር ነውና በባክፎር እያሰለጠናቸው ነው። ያ ማለት የሆነ የሚያሳየው ነገር አለ። ትሬኒንግ ላይ ለማሰራት እየሞከረ ያለበት መንገድ ኢቭን ትሬኒንግ ላይ እኮ በቦታቸው ነው አይደል የሚሰለጥኑት። ለምሳሌ ፉልባኮች ሊሰለጥኑ የሚገባበት የአሰለጣጠን መንገድ አለ፣ የመሀል ተከላካዮች አለ፣ ክንፎች አለ። ተከፋፍለው ነው ኦብቪየስሊ የሚሰለጥኑት። በእርግጥ አንድ ላይ ይሰለጥናሉ እኮ ግን በየቦታቸው ነው ለማለት ነው። ሶ አንድ አሰልጣኝ ትሬኒንግ ላይ ነው የሚሞክረው። ኦብቪየስሊ ይታወቃል። ትሬኒንግ ላይ ባሳየው አንዳንድ ጊዜ ጥሩ የሚባሉ ተጫዋቾች ለምንድነው የማይሰለፉት ተብሎ በሚጠየቅበት ሰዓት ላይ ትሬኒንግ ላይ የሚያሳዩት ነገር ወይ ደግሞ ትሬኒንግ ላይ የሚሰሩት ነገር ያን ያህል አመርቂ አይደለም። ስለዚህ ትሬኒንግ ላይ ሁሉም ነገር የሚወሰነው ማለት አንድ ተጫዋች መሰለፍ ይችላል አይችልም የሚለውን ነገር ራሱ የሚወስነው ትሬኒንግ ላይ ባለው ነው። ሶ በባርሴሎና ቤት ይሄ ነገር ምን ያህል በጣም ወግ እንደሚጠብቅ ደግሞ እናውቃለን አይደለ? ሃንስ ፍሊክ በሱ ህግ መሰረት ጌም አይደለም ትሬኒንግ ላይ አርፍዶ የተገኘ ተጫዋች ቀጣይ በሚደረገው ጨዋታ ላይ ቤንች ይደረጋል። ያው ዋና ተጫዋች ከሆነ ቤንች ይደረጋል፣ ብቻ ቋሚ 11 ውስጥ አይጀምርም የሚል ነው። ለምን? ሁሉ ነገር የሚሰራው እዛ ውስጥ ስለሆነ ትሬኒንግ ቦታ ላይ ነው የሚሰሩት። ሩበን አሞሪም ታስታውሱ እንደሆነ አምና እንደመጣ በተደጋጋሚ በቃ ሽንፈቶች ሲበዙበት ምናምን ነገር የተናገረው ነገር ምንድነው? ይሄን ቲም ትሬን እያደረኩት አይደል ወይ ደግሞ ይሄን ቲም እያሰለጠንኩት አይደል፣ ላይክ ማኔጅ እያደረኩ ነው ያለሁት እንጂ ልክ ይሄ ኮች እያደረኳቸው አይደለም፣ ማኔጅ እያደረኩ ነው ያለሁት። ለዛም ደግሞ ጊዜ ይፈልጋል። በየ3 ቀኑ ጨዋታዎች እየተደረጉ በቃ አንድ ጨዋታ ይደረጋል፣ ሪከቨሪ ታይም አለ፣ ከዛ በኋላ ለቀጣይ ጨዋታ ትንሽ እንዘጋጃለን እንጂ በጣም ሰፊ የሆነ የታክቲካል እቅድ እንደዚህ ምናምን ነገር ላይ ኦፍኮርስ አለው እኮ፣ ግን ያን ያህል ወይ ደግሞ እንደዛ አይነት የታይም ሌክዠሪ የለንም ለማለት ነው። ሶ ያ የታይም ሌክዠሪ ከሌለና ደግሞ ሩበን አሞሪም አዲስ ሀሳብ ነው ይዞ የመጣው። እንደሚታወቀው ከኤሪክ ቴን ሃግ ጋር በጣም በብዙ ነገር የሚለያዩ አሰልጣኞች ናቸው። ያው እንደሚታወቀው ቴን ሃግ በባክፎር መጫወቱ በባክፎር መጀመሩ ብቻ አይደለም፣ ግን ደግሞ በብዙ መልኩ ይለያያል። ሶ ሙሉ ሲስተማቸው ሙሉ አጫወታቸው ስለሚለያይ ኢቨን ፌቨራይት ተጫዋቾቻቸው ራሱ ይለያያል። ኤሪክ ቴን ሃግ ለማርከስ ራሽፎርድ ጥሩ ቦታ ነበር ይሰጥ የነበረው፣ ለአንቶኒ ጥሩ ቦታ ነበር ይሰጥ የነበረው። ሩበን አሞሪም መጥቶ ለሁሉም እድል ለመስጠት ሞክሯል። እንደተናገረው ከሆነ ለሁሉም ለአካዳሚ ተጫዋቾችም ለሌሎችም እድል የተሰጠበት አጋጣሚ ነበረ። ግን እድላቸው የተጠቀሙ ተጫዋቾች ይቀራሉ፣ ያልጠቀሙ ተጫዋቾች ግን ያው ይመለሳሉ ወይንም ደግሞ ቤንች ላይ ሊቀመጡ የሚችሉበት አጋጣሚ አለ። ስለዚህ ይሄኛው መለያየታቸውን ስንመለከት በተለየ መልኩ ልክ ኤሪክ ቴን ሃግ እንደሚታወቀው የሚጫወትበት የራሱ መንገድ አለ። ተጫዋቾች የራሳቸው እሱ የሚመርጣቸው ተጫዋቾች የራሳቸው አለ። እንዳልኳችሁ ነው በአብዛኛው ነገር በጣም ብዙ ልዩነት አለ። ስለዚህ ከአንደኛው ልዩነት ወይም ደግሞ አንደኛው አይነት ሰው አለ ኤሪክ ቴን ሃግ አለ፣ ሩበን አሞሪም ደግሞ ሌላ አይነት ሰው። ስለዚህ በእነሱ መካከል የሚደረገው ትራንዚሽን አንደኛ ጊዜ ይፈልጋል ማለት ታይም ይፈልጋል። ላይክ ያ ነገር የሚከናወንበት በቃ ጊዜ ያስፈልጓል፣ ላይክ በትዕግስት ማለት ነው። ከዛ ውጭ ደግሞ የትሬኒንግ ታይም ያስፈልጋል። ሶ ሩበን አሞሪም በጣም ሲያማር የነበረው ነገር ካራቦ ላይ ነበረበት፣ ኤፍ ኤ ካፕ ላይ ነበረበት፣ ፕሪሚየር ሊግ ላይ ነበረበት፣ ዩሮፓ ሊግ ላይ ነበረበት። ሶ በየ3 ቀኑ ጨዋታ የሚደረግባቸው ጊዜያቶች ነበሩና በቃ ምንም ታይም አላገኘንም፣ ለአብሮ ለመስራት ለመሰልጠን ምንም ታይም ያላገኘንበት አጋጣሚ ነው ያለው ብሎ ተናግሯል። ስለዚህ ትሬኒንግ ምን ያህል ወሳኝ እንደሆነ፣ ትሬኒንግ ላይ የሚሰሩ ነገሮች ደግሞ ምን ያህል እዛው ዋናው ጨዋታው ላይ ደግሞ የውድድሩ የፉክክሩ መድረክ ላይ ምን ያህል ቫልዩ እንዳላቸው በዚህ መረዳት እንችላለን። ስለዚህ በዛ ፎርሜሽን ላይ ሩበን አሞሪም ተለማመደ ማለት ወይ ደግሞ በዛ ፎርሜሽን ላይ ለመስራት ሞከረ ማለት ኦብቪየስሊ ለመጫወት እየሞከረ ያለበት መንገድ ወይ ደግሞ በአዲስ መልኩ ሊቀየር የሚችልበት አጋጣሚ ያለ ተብሎ ነበር ታስቦ የነበረው። ምክንያቱም ታይሙንም ስላገኘ ትሬኒንግ የማድረግ የሌክዠሪ ታይሙንም ስላገኘ ማለት ነው። ከዛ ውጭ ግን
እንዳልኳችሁ ወደዚህ አይነት አስተሳሰብ የመጣው ሩበን አሞሪም በአፍኮን ምክንያት ነው። ልክ አፍኮን መጨረሻ ኑሰይር ማዝራዊ የሞሮኮ ፌዴሬሽን አንለቀውም ወይ ደግሞ ፍቃደኛ አይደለንም ብለው እሱ የቡድኑ ተመራጭ እንዳይሆንና ጨዋታው እንዳያደርግ ተደረገ። ግን የካሜሩንና የኮት ዲቫር ፌዴሬሽን ግን ተነጋግረው ምክንያቱም ተጫዋቾቹ ሶስቱም ተጫዋቾች የአፍሪካ ወይ ደግሞ አፍኮን ላይ ያሉት ተጫዋቾች ሀገራቸውን ማገልገል ይፈልጋሉ። በዛው ልክ ደግሞ ቀጣሪ መስሪያ ቤታቸው ማለት እንችላለን ያን ደግሞ ማስቀየም አይፈልጉም። ሲቀጥል ቡድኑ ያለበትን ሁኔታ ደግሞ ያውቁታል። ለምሳሌ አማድ ዲያሎና ብራያን ምቡሞ ሁለቱም የሚፈጥሯቸው ቻንሶች ቀላል የሚባሉ አይደለም። በጣም አደገኛ ጥምረት ነው። ማንቸስተር ዩናይትድ ያ ጥምረት የለውም በዛ ቦታ ላይ እና አማድና ምቡሞ ያላቸውን ጥምረት እየተመለከቱ በዛ ቦታ ላይ ደግሞ ማንቸስተር ዩናይትድ ተጫዋች እንደሌለው ያንደዛ አይነት ጥምረት እንደሌለ እያወቁ እነሱም ጨክኖ ለመሄድ ያስቸግራልና መሆን ያለበት ክለቡና ፌዴሬሽኑ መጻጻፍ ያለበት ማውራት ያለበት ምናምን ነገር አውርቶ የተሳካው ተሳክቶ ያልተሳካው አልተሳካም ያን ተጫዋች ቢሆንም ግን ሲመለሱ ስለዚህ ተጫዋቾች የሚል ደግሞ ጥያቄ ይነሳል። አሁን አፍኮን ላይ በእርግጥ የካሜሩን ብሔራዊ ቡድን በጣም ጠንካራ ተጋጣሚ ነው። ኮትዲቫርም ጠንካራ ተጋጣሚ ነው። አንድ ላይ ተገናኝተው ተመልክተናቸዋል። በትላንት ምሽት ጨዋታ በተደረገው ተመልክተናቸው ነበረ። ላይክ ሁለቱም ሲጫወቱ ላይክ አማድና ብራያን ምቡሞ እንዲሁም አማድ ዲያሎ ተከታታይ ጎሉን አስቆጥሮ ሁለተኛ ጎሉን አስቆጥሮ ኢቨን የጨዋታው ኮከብ ሁላ ተብሎ የተመረጠበትን አጋጣሚ ነበር ተመልክተን የነበረውና ጠንካራ ብሔራዊ ቡድን ያላቸው ወደፊት መሄድ የሚችል ብሔራዊ ቡድን ነው። ስለዚህ በተወሰነ መልኩ ወደ ማንቸስተር ዩናይትድ የሚመለሱበት ሰዓት ገፋ እንደሚል ይታወቃል። ምክንያቱም ከምድባቸው የሚሰናበቱ ቢሆን ኖሮ ደግሞ ከምድባቸው የተሰናበቱ ቢሆን ኖሮ ኦብቪየስሊ አንድ ጨዋታ ብቻ አድርጎ የሚመለሱበትን ሁኔታ ነበረ ምንመለከት የነበረው። ግን ያው ጠንካራ ሲሆኑና ቡድኑ በጣም አደገኛ ሲሆን ከቡድኑ ጋር ኮምፓታብል ሆኖ ሲጫወቱ ደግሞ እንደዚህ ወደፊት ይገሰግሳሉና ያው ውድድሩ ጃንዋሪ 18 ነው የሚያልቀው። በእርግጥ ብዙ ጊዜውን አይወስድም፣ ግን ምናልባት እስከዛ ድረስ ወይ ደግሞ እዛው ሰሞን አካባቢ ነው ሊመለስ የሚችልበት አጋጣሚ ያለው። ስለዚህ ሲመለሱ እንዴት ነው የሚደረገው? አሁን አማድ ዲያሎ እና ብራያን ምቡሞ በአንድ አይነት ቦታ እየተሰለፉ የተመለከትናቸው እንገኛለን። በአንድ አይነት ቦታ ማለት አማድ ዲያሎ በቀኝ ዊንግ ባክ ቦታ ላይ ሲሰለፍ ተመልክተነዋል። ብራያን ምቡሞ ደግሞ በቀኝ 10 ቁጥር ቦታ ላይ በእርግጥ እንደ ፎልስ ናይን እየሆነም ሲጫወት ተመልክተነው ነበረ። እንዴት ነው የሚደረገው? ማን ነው የሚሰዋው? ላይክ በዚህ ፎርሜሽን ውስጥ ማን ነው የሚሰዋው የሚለውን ነገር ያጓጓል ብዬ አስባለሁ። ሲቀጥል ብሩኖ ፈርናንዴዝም እንደሌለ መረሳት የለበትም። ምክንያቱም ብሩኖ ፈርናንዴዝም በጉዳት ምክንያት የለም፣ አሁንም ኮቢ ሜኑም የለምና አሁን እያየን ያለነው ቡድን ምናልባት በዚህኛውም ጨዋታ ላይ የሚደግመው ከሆነ ቀጣይ ጨዋታ ላይ የሚደግመው ከሆነ ከነዛ በተለየ መልኩ ጥሩ እንቅስቃሴ ሊያደርጉ የሚችሉበት አጋጣሚ አለ ማለት ነው። ያለ እነዚህ ተጫዋቾች ሚዱ መሃሉ ሶሊድ ሆኖ ተመልክተነዋል። ሲመጡ ያንን ስትራክቸር ያፈራርሱታል ወይ ደግሞ የባሰ ሌላ ጠንካራ ጎን ሆኖ ይቀርባሉ የሚለው ነገር ገና የምንመለከተው ነገር ነው የሚሆነው። ግን አሁን ባለው ግን ሚዱን ግን በተለይ ሚዱ ላይ ማንቸስተር ዩናይትድ ላለመበለጥ እያደረገ የሚገኘው ጥረት ወይ ደግሞ ከኒውካስል ጋር በነበረው ጨዋታ ላይ ያሳየን ነገር ሚዱ በምን አይነት መልኩ ፊክስ ማድረግ እንደሚቻል በመጨረሻም ሩበን አሞሪም ሬሲፒውን ያገኘ ነው የሚመስለው። በጣም ዶሚኔት ሲያደርጉ ነበረ። እንደሚታወቀው ጥሩ ተጫወተ። ለምሳሌ አንድ ቡድን እኮ ምን አይነት አጫወት ነበር ሲጫወት የነበረው የሚለውን ነገር ከመጠየቅ ይልቅ ማን ነው ጥሩ የተጫወተው ብሎ መጠየቅ ብዙ ነገር ይናገራል። በረኛው ነው ጥሩ የተጫወተው ከተባለ በረኛው ያዳነው ኳስ ብዛት 12 ኳስ አዳነ 13 ኳስ አዳነ ከተባለ በሌላ አማርኛ ምን ማለት ነው? ያኛው ቡድን እያጠቃ አይደለም ማለት። የክንፍ ተጫዋችም ደግሞ እንደዚህ ከተወደደ ደግሞ ወይ ደግሞ ጥሩ ተንቀሳቅሷል ከተባለ ያ ቡድን በዛ ክንፍ በኩል እየበለጠ ነበር ማለት ነው። ስለዚህ አሁን የማንቸስተር ዩናይትድ ቤት በኩል 6 ቁጥር ቦታ ላይ የተሰለፈውና 6 ቁጥር ቦታ ላይ የሚጫወተው ማኑኤል ኡጋርቴ ጥሩ ተጫወተ ከተባለ፣ ካሴሚሮ ጥሩ ተጫወተ ከተባለ እንዲሁም ሰከንድ አፍ ላይ ተቀይሮ ሲወጣ እንዲሁም ካሴሚሮ ያላመነበትን አጋጣሚ ነበር ተመልክተን የነበረው እሱን መሆን አለመሆኑ ሁላ ማለት ነውና ሚዱ ላይ ጥሩ ነበር ሲንቀሳቀሱ የነበረው ጥሩ ይዞላቸው ነበር። የሚድ ተጫዋቾች ማውንት ጥሩ ነበር ካልን በአስገዳጅ ሁኔታ ነው ከረፍት በኋላ ተመልሶ መግባት ያልቻለው። ኦኬ ኩኒያ ጥሩ ነው ካልን፣ ኡጋርቴ ጥሩ ነው ካልን፣ ካሴሚሮ ጥሩ ነው ካልን እዛው መሀል አካባቢ ላይ የሚጫወቱ ተጫዋቾችን እየጠራን ነው ማለት ነው። ስለዚህ የቡድኑ የኃይል ሚዛኔቱ ጋር እንደነበረ ተጫዋቾች በአግባቡ ስራቸውን ሲሰሩ እንደነበረ ቢያንስ ሲሳሳቱ አልነበረም። ታከላቸው ክሊን ነበረ። ኳስ ክሊር የሚያደርጉበት መንገድ ብዙዎቹ ነገሮች በጣም አስደናቂ ናቸው። ታዲያ ይሄ ሚድ ደግሞ ይቀጥላል ከተባለ ደግሞ ቅድም እንዳልኳችሁ ያለ እነዚህ ተጫዋቾች ነው። ስለዚህ ይሄን ነገር እንዴት አድርጎ ሶልቭ ያደርገዋል የሚለውን ነገር እንግዲህ በቀጣይ እንመለከታለን። ከዛ ውጭ ሌላ የሚያወያየን ርዕስ የሚሆነው ምንድነው? ሩበን አሞሪም ስለ ፎርሜሽኑ በሚጠየቅበት ሰዓት ላይ አሁን ላይ አዳፕት ማድረግ መቻል አለ። ምክንያቱም ብዙ ተጫዋቾች የሉንም። መሀል ሜዳ ላይ ኮቢ ሜኑና ራሱ ብሩኖ ፈርናንዴዝ የለም።
ተከላካይ ቦታ ላይ ማቲያስ ዴሊክት የለም፣ ማጓየርም የለም። ከዛ በአፍሪካ ዋንጫ ምክንያት ደግሞ ማዝራዊ የለም፣ አማድ ዲያሎ የለም፣ ብሪያኖ ምቡሞ የለም። የማንቸስተር ዩናይትድ ወሳኝ የሚባሉት አካላት በጠቅላላ ማለት ወይ ደግሞ በአብዛኛው ይሄ አሁን ላይ የሉም። ስለዚህ ሩበን አሞሪም ያለው ነገር ምንድነው? አዳፕት ማድረግ አለብን። በቃ እንደሚታወቀው ብዙ ተጫዋቾች ተጎድተውብናል። ስለዚህ አዳፕት ማድረግ መቻል አለብን። ከምንም በላይ ግን ከዚህኛውም ሪዝንም በላይ ግን ብሎ የተናገረው ምንድነው? በዛኛው ሲስተም ኮምፎርቴብሊ መጫወት ሲጀምሩ ልክ በባክስሪው ተመችቷቸው መጫወት ሲጀምሩ ያኔ እንደፈለግን አድርገን እንቀያይረዋለን። ግን እንደፈለግን አድርገን እንቀያይረዋለን ሲልም ደግሞ በሊሚት እንደሆነም ተናግሯል። ምክንያቱም በየጨዋታው አዳዲስ ነገር ብቻ የሚደረግ ከሆነ ማለት የተወሰነ ቱኪ እኮ ይደረጋል፣ ግን ሁሉ ነገር አዲስ ነገር የሚሆን ከሆነ ችግር ይፈጠራል። ታዲያ በምቾት መጫወት አለመጫወታቸውን ቼክ አድርጎ ከዛ በኋላ ወደ ሌላ ነው ሊቀየር ያሰበው ወይ ደግሞ አዳፕትን ለማድረግ። ምክንያቱም በሩበን አሞሪም እምነት መሰረት በባክስሪ መጫወት ማለት ለማጥቃትም ለመከላከልም በጣም ቤስት የሆነ ኳስን ለመቆጣጠር በጣም ቤስት የሆነ አሰላለፍ ነው ብሎ ስለሚያምን ነው ይሄን ነገር የመረጠው ወይም ደግሞ የተጠቀመውና እንደዛ ብሎ የማመኑ ወይ ደግሞ ለሁሉም አጫወት የሚሆን በጣም አደገኛ አጫወት ነው ብሎ ማመኑ ምን ያህል ድረስ እንደሄደ እስካሁን ድረስ ተመልክተናል። ግን አሁን ላይ አዳፕት ማድረግ መቻል አለብኝ ብሎ ራሱ የተናገረበትን ሁኔታ ነው የተመለከትነውና ምናልባት የፎርሜሽኑ ለውጥ የመጣው ልክ በዚህ ሲስተም በባክስሪው ለምሳሌ ከአምና ይልቅ ዘንድሮ ማንቸስተር ዩናይትድ በባክስሪ በምቾት ሲጫወት ተመልክተናል። የማንቸስተር ዩናይትድ ትልቁ ችግር የነበረው ምንድነው? ሚድ ላይ ተጫዋች የለም። ስለዚህ ጎል ዝም ብሎ ይቆጠርበት ነበር እንጂ እንዳለው እውነቱን ነው። አምና ለምሳሌ ከተመለከትን በባክስሪ ማንቸስተር ዩናይትድ በሚጀምርበት ሰዓት ላይ በሚጫወትበት ሰዓት ላይ አዳፕት ለማድረግ በጣም ሲቸገር ተመልክተነው ነበር። ዘንድሮ ግን ካየነው ያንን ባክስሪ ጥሩ ነው ኢምፕሊመንት የሚያደርገው፣ ጥሩ ሲፎካከር ተመልክተናል። ኦፍ ኮርስ የመዋዠቅ ጉዳይ አለ። ይሄ የፎርሜሽን ጉዳይ ብቻ አይደለም። ሲዋዥቁና ሲያቅታቸው ነበር ተመልክተን የነበረው። ሶ ይሄ ይታወቃል። ላይክ ሌላም ቡድን ላይ የሚያጋጥም ነገር ነው። የፎርሜሽኑ ችግር ብቻ አይደለም። ይሄን ነገር በምናይበት ሰዓት ላይ ግን ኮምፎርቴብሊ ሲጫወቱ ተመልክተናል። ከምንም በላይ ግን ያው አርጀንት ወይ ደግሞ ይሄ ኢሚዲየት ኮስት ተብሎ የሚወሰደው ግን በአፍኮን ምክንያት ተጫዋቾች ወደ የሀገሮታቸው መሄዳቸውና የተጫዋቾች ደግሞ መጎዳታቸውም ደግሞ እንደዚሁ ትልቅ ፋክተር እንዳለው ይታወቃል። ከዛ ውጪ ወልቭስ እንዳልኳችሁ ቅድም መግቢያ ላይ ያለፉትን ጨዋታዎች ከትልልቆቹ ጋር ከአርሰናል ጋር ከሊቨርፑል ጋር ሲያደርግ በጣም አስጨንቆ ነበር። ስለዚህ ማንቸስተር ዩናይትድ ደግሞ በተቃራኒው በሞሊኒክስ ስታዲየም ተጨነቀ ማለት ትንሽ ያስቸግራል። በራሱ ጥፋት ነው ብዙ ጎል ማስቆጠር ያልቻለው እንጂ ተዝናንቶ ነበረ አሸንፎ የነበረው። ሶ ይሄ ነገር ሁለት ነገር ነው የሚነግረን። አንደኛው ክለቡ እየተሻሻለ መምጣቱን ላይክ የተሻሉ ነገሮችን እያሳየ እንደሆነ መገለጫ ነው ተብሎ ይታሰባል። እያንሰራራ ነው፣ ጠንካራ ለመሆን እየሞከረ ነው። በእርግጥ ከመውረድ የሚያግዳቸው ነገር ያለ አይመስለኝም። ግን ቢያንስ ለመጠንከር፣ ለመፎካከር፣ ለመገዳደር ሜሞሬብል በሆነ መልኩ ለማሳለፍ አስበው እየተጫወቱ ሊሆን ይችላል። ካልሆነ ደግሞ ምናልባት ማንቸስተር ዩናይትድ የተሻለ ቡድን ስለሆነና በደንብ ሃንድል ማድረግ ስለቻለ አጫወታቸው በደንብ አውቆት በራሱ አጫወት ኒውትራላይዝ ስላደረገ ሊሆን ይችላል። ብቻ ሁሉንም ግን መልስ የምናገኘው በኦልድ ትራፎርድ በ19ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ማንቸስተር ዩናይትድ ከወልቨርሃምፕተን ወንደረርስ ጋር የሚያደርጉት ጨዋታ ከወዲሁ ይጠበቃል። የደረጃ ሰንጠረዡ ላይ የሚኖሩትም ለውጦች እንግዲህ ከዚህ ጨዋታ በኋላ ይጠበቃል ማለት ነው። ስለዚህ ወደ ፕሬዲክሽናችን ገብተን ፕሮግራሙን መጨረስ እንችላለን። በረኛ ላይ እንደሚታወቀው ላመንስ ነው። ሲቀጥል ደግሞ አሁን ልክ እንደባለፈው ከተመለከትን የሚገቡት ተጫዋቾች ሃይቨን እና ሊሳንድሮ ማርቲኔዝ ይገባሉ ተብሎ ይታሰባል። ሾው ይኖራል፣ ዳሎ ይኖራል። ፓትሪክ ዶርጉ ምናልባት ወደፊት ለፊት አካባቢ ሊጠጋ የሚችልበት እድል ይኖራል ተብሎ ይታሰባል። መሀል ላይ ካሴሚሮ፣ ኡጋርቴ፣ ሜሰን ማውንት ይመለስ አይመለስ ሹር አይደለም። ግን ደግሞ ማውንትና ምናልባት ኩኒያ ሊሆኑ የሚችሉበትና ሼሽኮ ተነጣይ 9 ቁጥር ሊሆን የሚችልበት እድል ይኖራል። እናንተስ ከዚህ ጨዋታ ምን ትጠብቃላችሁ? እስካሁን ምን ታዝባችኋል? የሚለውን ነገር በኮሜንት ሴክሽን ላይ ታስቀምጡልን እንጠይቃችኋለን። እስካሁን ድረስ ተከታተላችሁን እናመሰግናለን። በቀጣይ ፕሮግራም